ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን መንካታችሁን አትርሱ። የምለቃቸው ቪዲዮዎች ይደርሷችኋል ማለት ነው። የነበራችሁ ጓደኞቼ ስለምታበረታቱ ስለምትሰጡኝ አስተያየት ከልብ አመሰግናለሁ። ዛሬ እንዳጋጣሚ ሳላስብበት ነው የመጣሁት። ጸጉሬን እያበጠርኩኝ እያለ እስኪ ትንሽ ላውራ። ብዙ ጥያቄ ኮሜንት ላይ ታስቀምጡልኝ አላችሁ። እኔም እየመለስኩ አይደለም። በእርግጥ ቪዲዮዎች እለቃለሁ። የምለቃቸው ቪዲዮዎች እያንዳንዱ ለጸጉራችን ለሚሰባበር ጸጉር ለሚነቃቀል እያልኩ ስለምለቃቸው እነሱን እንድታዩም ስለምፈልግ ጭምር ነው እና ይቅርታ ኮሜንት ስለማልመልስ ጠቅላላ አድርጌ ግን እመጣላችኋለሁ ማለት ነው። በተረፈ ብዙ ጊዜ እኔ የምጠቀማቸው ቅባቶች በተለያየ ቅመም ስለምሰራቸው የተለያየ ቅባት የምጠቀም ይመስላችኋል፣ ግን በፍጹም ስህተት ነው። የምጠቀማቸው ቅባቶች በጣም ተመሳሳይ ናቸው። የምቀምምበት መንገድ ነው አዲስ ነገሩ ማለት ነው። እዚህ ጋር እያበጠርኩ እያለ ምን ትዝ አለኝ መሰላችሁ? ጸጉሬን ባለፈው ቆርጬው ነበርና የሆነ ትዝ አለኝ እያየሁት እያለ ጸጉሬን እስኪ ቼክ ላድርገው ብዬ ልብሱን ቀይሬ መጣሁ። እንደምታዩት ባለፈው ስቆርጥ ቀለም ስቀባ አይቻችኋለሁ፣ አይታችሁታል ብዬ አስባለሁ። አሳይቻችኋለሁ፣ ቪዲዮ ለቅቄላችሁ ነበር። ላስገባላችሁ ብዬ እዚህ ጋር ስልኬ ላይ ድሌት አድርጌው ነበር። ቆርጦ ማውጣት አልተመቸኝም ማለት ነው። ለማንኛውም ግን ይሄው እዚህ ጋር ቀለም የቀለመበት ይታያችኋል። ተወሰነ አድጓል። 2 ወር ከምናምን ሆኖ 3 ወር አልሞላውም። በእርግጥ 2 ወር ከምናምን ሆኖታል። እንደምታዩት ነው። አሪፍ ነው። በቂው ነው። ይሄን ያክል ራሱ ካደገ ማለት ነው። አሁን ድጋሚ መቆረጫው ነው። በነገራችን ላይ ግን ይሄን 1 ወር ትንሽ እንክብካቤም ትንሽ ቀነስ አድርጌበት ነበር ምናምንና ይሄን ያክል እንደምፈልገው ፍጥነት አላደገም። እኔም አልተንከባከብኩትም። ረመዳን ላይ ስራ ነበር እንደምታውቁት። ያ ትንሽ ያዝ አድርጎኛል። በተረፈ ግን ጸጉሬ አሪፍ ለውጥ ላይ ነው ያለው። ይሄን ያክል እንዳልተንከባከብኩትም አይደለም ማለት ነው። በተረፈ ውዶችዬ ብዙዎቻችሁ ናችሁ ጸጉሬ እየተነቃቀለ ነው፣ ምንም እያደረኩለት ምንም እየተመለሰ አይደለም የምትሉኝ በጣም ብዙዎች ናችሁ። እንደነገርኳችሁ እኔ የተለያየ ማስኮች እጠቀማለሁ፣ የተለያየ ስፕሬዎች እጠቀማለሁ። አሰራራቸውን ነው እንጂ የምቀይረው እያንዳንዱ ነገር አብዛኛው ተመሳሳይ ናቸው። ተመሳሳይ አሁን ለምሳሌ ይህን ቅባት ባለፈው ለቅቄላችኋለሁ። በጣም አሪፍ ቅባት ነው። ጥቁር አዝሙድ ቅባት ነው ማለት ነው። ቀረፋ እና ሰሊጥ ምናምን አድርጌ የሰራሁት ቅባት ነው። እየተጠቀምኩት ነው ያለሁት። ቅባቶቹ የምጠቀማቸው ቅባቶች ዘይቱን፣ ኮኮናት እና ከዛ ውጭ ለጸጉሬ ብዬ የምገዛቸው የተስማሙኝንና ጸጉሬ ላይ የሚስማሙኝን ቅባቶች ነው። ከዛ በቅመማ ቅመም በተፈጥሯዊ ነገሮች እንደ አዲስ እንትን የምሰራቸው ማለት ነው። ስለዚህ ብዙዎቻችሁ አዲስ ነገር ሁሌም በየቀኑ አዲስ ነገር የምጠቀም የሚመስላችሁ በፍጹም አትሳሳቱ። አንድ አዲስ ነገር አልጠቀምም። ተፈጥሯዊ ነገሮች ብቻ ናቸው የምጨምርባቸው። እነሱ ደግሞ ተፈጥሯዊ ነገር ስለሆኑ ከኬሚካል ነጻ የሆኑ ስለሆኑ ለጸጉራችን አሪፍ ናቸው እንጂ ምንም ይሄን ያክል ጉዳት የሚያመጡ አይደሉም። መጀመሪያ ግን መምረጥ ያለባችሁ ቅመሞቹን የምትሰሩበትን ቅባት የሚስማማችሁ መሆኑን ቼክ አድርጉ። ሁሌም የምነግራችሁ ነው እሱን። ከዛ ውጭ ደግሞ ቅባት መቀያየር አይጠበቅባችሁም። ቅባቱን መቀያየር አይጠበቅባችሁም። ለምሳሌ ኮኮናት የሚመቻችሁ ከሆነ ኮኮናቱን በየትኛውም የተፈጥሯዊ ቅመማ ቅመም መቀመምና መስራት ትችላላችሁ። ያ ማለት ቅባት ቀየራችሁ ማለት አይደለም። ቅባታችሁን አሪፍና ተፈጥሯዊ ይዘት እንዲጨምር ነው የምታደርጉት እንጂ ቅባት ቀየራችሁ ማለት አይደለም። እና ብዙዎቻችሁ ትጠይቁኛላችሁ፣ ይህ ሁሉ ትቀቢያለሽ እንዴ? ይሄ ሁሉ እየተቀያየርሽ ምናምን ትሉኛላችሁ። ግን አይደለም። አብዛኛው ዩቱበሮችም የሚሰሯቸው ነገሮች የሚሰሩበት መንገድ የሚሰሩበት ቅመም ከሬት ሊሆን ይችላል፣ ከቅርንፉድ ሊሆን ይችላል፣ ከየትኛው ነገሮች ሊሆን ተፈጥሯዊ ነገሮችን ሊቀያየሩ ይችላሉ እንጂ የሚጠቀሙት ቅባት አሪፍ የሚባሉ ቅባትና ብዙ ጊዜ ተመሳሳይ ቅባቶች ናቸው። ወይ ዘይቱን ነው ወይ ኮኮናት ነው ወይ ካስተር ኦይል ነው። ከዚህ ውጭ የዘለለ ነገር አይደለም። ስለዚህ እናንተ ዘይቱን የሚስማማችሁ ከሆነ ዘይቱኑ በተለያየ ነገር እየቀመማችሁ መጠቀም። ኮኮናት የሚስማማችሁ ከሆነ ኮኮናቱን በተለያየ ቅመማ ቅመም እንዲስማማችሁ አድርጋችሁ መስራት። ካስተር ኦይል ከሆነ የሚስማማችሁ ካስተር ኦይሉን ደግሞ እንደዚሁ
በደንብ አድርጋችሁ በሌላ በቅመማ ቅመም እየቀመማችሁ መስራት ነው እንጂ ያን ስላረጋችሁት የኮኮናት ቅባትነቱ አሪፍ ይሆናል እንጂ ተቀየረ ማለት አይደለም። ስለዚህ በእንደዚህ አይነት መልኩ እንድትረዱት እፈልጋለሁኝ። ጥያቄዎቻችሁን በሌላ ጊዜ ሰብሰብ አድርጌ እመልስላችኋለሁ። ዛሬ ግን እንዳጋጣሚ ስለገባው ነው። በተረፈ ወዳችኋለሁ። ባይ ባይ። ሰላም ሁኑልኝ። ሰብስክራይብ አድርጉ።